የባቲ ድሎምበሬ ዘር የሶማሌ ሴቶች የጀግንነት ምልክት እስልምና ሴትነት ሶማሊያዊነት ያልበገራት ታጋይ ከምድራችን ልዕለ ኃያሉ ሀገር ፕሬዝዳንት ፊት በኩራት ተቃውሟን የምታሰማ ቆንጅዬና ደርባባ ሴት ናት። ኢልሃን ኦማር ትባላለች። ኢልሃን ኦማር በዚህ ሰሞን በአብይ አህመድ አሊ መንግስትና በትናንትናው ምርጫ ላይ ዘመቻ ከፍታለች። ትውልደ ሶማሊያዊቷ የአሜሪካ ኮንግረስ አባል ኢልሃን ኦማር በኢትዮጵያ ምርጫና በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ የሰነዘረችው የትዊተር ናዳ እንዲሁ በአጋጣሚ የተወረወረ የዲፕሎማሲ ጠጠር አይደለም። ይልቁንም ከጀርባው የዓመታት የፖለቲካ ፍላጎት፣ የቀጠናው የበላይነት ፉክክርና የዘራረግ ስነ ልቡና ያጠላበት ትልቅ ስልታዊ ዘመቻ አካል ነው። ይህን ዘመቻ ተከትሎ የቀድሞ የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ቲቦር ናጂ የሰጡት መልሶ ማጥቃት ደግሞ በዋሽንግተን የዲፕሎማሲ መድረክ ላይ ትልቅ ማዕበል አስነስቷል። ቲቦር ናጂ በሞቃዲሾ ያለውን ሙሰኛና አቅመቢስ ስርዓት በመጥቀስ የሰነዘሩት ትችት የኢልሃን ኦማርን ገለልተኝነት ጥያቄ ምልክት ውስጥ የከተተና የፖለቲካ ታማኝነቷን የፈተነ ሆኗል። የኢልሃን ኦማርና የኢትዮጵያ ግንኙነት ሁልጊዜ እንዲህ የሻከረና የጦፈ አልነበረም። ታሪኩን ወደ ኋላ መለስ ብለን ስንመረምረው ግንኙነቱ ከከፍተኛ ፍቅርና ተስፋ ወደ መረረ ጠላትነት የተቀየረ የፖለቲካ ድራማ ይመስላል። ጠቅላይ ሚኒስትር አብይ አህመድ አሊ በ2010 ዓ.ም ወደ ስልጣን ሲመጡ በቀጠናው ላይ የሰላም አየር መናኘት ሲጀምር ኢልሃን ኦማር የለውጡ ትልቅ ደጋፊ ነበረች። በተለይ ጠቅላይ ሚኒስትሩ አሜሪካን በጎበኙበት ጊዜ በኢትዮጵያውያን ዘንድ የነበራቸውን ከፍተኛ ተቀባይነት ተከትሎ እሷ ከኢትዮጵያ አሜሪካውያን ጋር የነበራት ግንኙነት እጅግ የጠበቀ ነበር። በወቅቱ ኢልሃን ኦማር የኢትዮጵያንና የኤርትራን የሰላም ስምምነት በማድነቅ ለአፍሪካ ቀንድ አዲስ የዲፕሎማሲና የዲሞክራሲ እንዲሁም የኢኮኖሚ ትስስር ምዕራፍ እንደከፈተ በይፋ ተናግራ ነበር። ጠቅላይ ሚኒስትር አብይን እንደ አዲስ ትውልድ አፍሪካዊ መሪ በመቁጠር ትልቅ ተስፋ ጥላባቸው እንደነበር አይዘነጋም። ሁኔታዎች መልክ መቀየር የጀመሩት በህዳር 2013 ዓ.ም የሰሜኑ ጦርነት ሲቀሰቀስ ነው። ጦርነቱ ሲጀምር ኢልሃን ኦማር የወሰደችው አቋም ከሌሎች የዲሞክራቲክ ፓርቲ አባላት በመጠኑ ለየት ያለ ነበር። በጦርነቱ መጀመሪያ አካባቢ የህወሓትን የኃይል እርምጃ በመቃወምና የኢትዮጵያ ሉዓላዊነት በመደገፍ ረገድ ሚዛናዊ ለመሆን ሞክራለች። ይሁን እንጂ ጦርነቱ እየቆየ ሲሄድ በተለይም የኤርትራ ጦር በጦርነቱ ውስጥ ስላለው ሚና የሚወጡ ዘገባዎች ሲበራከቱ የኢልሃን ኦማር ንግግሮች ቃና መለወጥ ጀመረ። በሰብአዊ መብት ጥሰት ስም የኢትዮጵያን መንግስት መጫንና ማውገዝ ቀዳሚ ተግባሯ ሆነ። ኢልሃን ኦማር ባለፉት 5 ዓመታት ስለ ኢትዮጵያ የተናገረቻቸውን ንግግሮች በሶስት ዋና ዋና ጭብጦች ከፍሎ ማየት ይቻላል። የመጀመሪያው የሰብአዊ መብትና የእርዳታ አቅርቦት ጉዳይ ነው። በትግራይ ጦርነት ጊዜ ኢልሃን ኦማር በትዊተር ገጿና በኮንግረስ መድረኮች ላይ በተደጋጋሚ እንደገለጸችው የምግብና የሕክምና እርዳታ ለፖለቲካ መሳሪያነት መዋል የለበትም የሚል አቋም ነበራት። የኢትዮጵያ መንግስት በትግራይ ክልል ላይ የጣለውን የኮሙኒኬሽንና የትራንስፖርት እገዳ እንዲያነሳ በጽኑ ስትጠይቅ ነበር። ሁለተኛው ጭብጥ የኤርትራ ጦር መውጣትን ይመለከታል። ኢልሃን ኦማር በኢትዮጵያ ጉዳይ ላይ ካሏት እጅግ የጠነከሩ አቋሞች አንዱ የኤርትራ ጦር ከኢትዮጵያ መውጣት አለበት የሚለው ነበር። የፕሬዝዳንት ኢሳያስ አፈወርቂ መንግስት በቀጠናው ላይ የሰላም ጠንቅ መሆኑን በተደጋጋሚ የገለጸችው የኮንግረስ አባሏ የኤርትራ ጦር በንጹሃን ዜጎች ላይ ጉዳት አድርሷል በሚል ጠንካራ ማዕቀብ እንዲጣልባቸው ከሚወተውቱት የዋሽንግተን ፖለቲከኞች ግንባር ቀደማ ነበረች። ለኢልሃን ኦማር ከኢትዮጵያ መንግስት ጋር በይፋ መቃቃር ትልቁን አስተዋጽኦ ያበረከተው ሶስተኛው ጭብጥ የታላቋ ሶማሊያ ወይም ግሬተር ሶማሊያ ህልምና ንግግር ነው። እንደ ኤሮፓውያን አቆጣጠር በ2024 መጀመሪያ ላይ በሚኒያፖሊስ ለሚኖሩ የሶማሊያ ተወላጆች ባደረገችው አወዛጋቢ ንግግር ላይ እኛ ሶማሊያውያንን በደማችን ውስጥ ያለውን ወንድማማችነትና እህትማማችነት እናውቃለን። እኛ በአሜሪካ መንግስት ውስጥ ያለነው የሶማሊያን ጥቅም ለማስጠበቅ ነው የሚል ይዘት ያለው ሐሳብ መናገሯ ተሰማ። የንግግር በኢትዮጵያውያንና በዲፕሎማቶች ዘንድ ከፍተኛ ቁጣ አንቀሰቀሰ። በተለይ የኢትዮጵያና የሶማሊላንድ የባህር በር ስምምነት ከተፈረመ በኋላ ኢልሃን ኦማር ሙሉ በሙሉ የሞቃዲሾን መንግስት አቋም በመደገፍ በኢትዮጵያ ላይ ዘመቻ መክፈቷ ግንኙነቱን ወደ ለየለት ጠላትነት ቀይሮታል። ኢልሃን ኦማር ስለ ኢትዮጵያ ስታስብ ጉዳዩን የምታየው ከንጹህ ሰብአዊ መብት ተሟጋችነት አንጻር ሳይሆን በሁለት ትልልቅ መነጽሮች ነው። የዘር ማንነትና የቀጠና የበላይነት ፉክክር። በባህር በር ስምምነቱ ዙሪያ ኢትዮጵያ የሶማሊያ ሉዓላዊነት እየጣሰች እንደሆነና
እርምጃው ህገወጥ እንደሆነ ትገልጻለች። ከበስተጀርባው ግን የሶማሊያ ብሔርተኝነትን መሰረት ያደረገ የፖለቲካ ጥቅም ማስጠበቅ ይገኝበታል። የኢትዮጵያን ምርጫና ዲሞክራሲ አስመልክቶ መንግስት ነፃና ፍትሃዊ ምርጫ እያካሄደ አይደለም የሚል ክስ ብታቀርብም ዋናው ፍላጎቷ በኢትዮጵያ ውስጥ ጉዳይ ላይ ጫና በመፍጠር የመንግስትን ቀጠናዊ ተሰሚነት ማዳከም ነው። በጎረቤት ሀገራት ግንኙነትም ሶማሊያን የጥቃት ሰለባ፣ ኢትዮጵያን ደግሞ ቀጠናዊ ተስፋፊ አድርጋ ትፈርጃለች። ይህም የሶማሊያን የውስጥ ስብራት እንደ አልሸባብና ሙስና ያሉትን ወደ ውጭ ጠላት በማዞር የፖለቲካ ትኩረትን ለማዛወር የምታደርገው ጥረት ነው። ኢልሃን ኦማር ስለ ኢትዮጵያ ያላት አመለካከት አሁን ላይ በጠቅላይ ሚኒስትር አብይ አህመድ ጂኦፖለቲካዊ እንቅስቃሴ ላይ ያተኮረ ነው። ኢትዮጵያ በአፍሪካ ቀንድ በተለይም በቀይ ባህርና በኤደን ባህረ ሰላጤ ላይ ያላት ተጽዕኖ ማደጉ የሶማሊያን ብሔራዊ ጥቅም ይጎዳል ብላ ታምናለች። ስለዚህ በዲሞክራሲና በሰብአዊ መብት ስም በኢትዮጵያ ላይ የሚደረጉ ማንኛውንም ዓለም አቀፍ ጫናዎች በግንባር ቀደምትነት ትመራለች። የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ቲቦር ናጂ ለኢልሃን ኦማር የሰጡት ምላሽ የፖለቲካ ተንታኞችን ያስደመመና የኮንግረስ አባሏን አቋም እርቃን ያስቀረ ነበር። አምባሳደሩ የሶማሊያ ሕዝብ ይሄው ይገባዋል፣ በሞቃዲሾ ካሉት ሙሰኛ ብልሹና አቅመቢስ የፖለቲካ ልሂቃን አንጻር ለምን ለሶማሊያ ሕዝብ መብት አትከራከሪም በማለት ጭምብሏን አጋልጧል። ኢልሃን ኦማር የአሜሪካ ኮንግረስ አባል እንጂ የሶማሊያ ፓርላማ አባል አይደለችም። ሆኖም ግን ሁልጊዜ ስለ ኢትዮጵያ ዲሞክራሲ ጦት ስትናገር በትውልድ ሀገሯ ሶማሊያ ውስጥ ለ10 ዓመታት ስላለው የዲሞክራሲ መጥፋት፣ የጎሳ ግጭትና የሰብአዊ መብት ረገጣ ዝምታን መምረጧ ግብዝነት መሆኑን ናጂ አሳይቷል። የሶማሊያ መንግስት የራሱን ዋና ከተማ ሞቃዲሾን እንኳ ከአልሸባብ ጥቃት ሙሉ በሙሉ ማዳን ያልቻለ በዓለም ላይ ካሉ እጅግ ሙሰኛና ደካማ ከሚባሉ መንግስታት አንዱ ነው። ቲቦር ናጂ ይህንን የገዛ ቤትሽን ቆሻሻ ሳታጸጂ ጎረቤት ሀገር ላይ ጣትሽን ለምን ትቀስሪያለሽ የሚል ጠንካራ መልእክት ነው ያስተላለፉት። በተጨማሪም የኢልሃን ኦማር ትችት ከዲሞክራሲ መቆርቆር የመነጨ ሳይሆን ከኢትዮ ሶማሊያ የፖለቲካ ፍጥጫ ጋር በቀጥታ የተያያዘ መሆኑን ለዓለም አቀፉ ማህበረሰብ ፍንጭ ሰጥቷል። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት የኢልሃን ኦማርን ዘመቻ የሚመለከተው እንደ ግለሰብ አስተያየት ሳይሆን የውጭ ኃይሎች በኢትዮጵያ ላይ ከሚሰነዝሩት የተቀናጀ ዲፕሎማሲ ጫና አንዱ አካል አድርጎ ነው። የኢትዮጵያ መንግስት የውጭ ኃይሎች በአገሪቱ የውስጥ ምርጫና ፖለቲካ ላይ ጣልቃ እንዲገቡ እንደማይፈቅድና የሉዓላዊነት መርህ መከበር እንዳለበት በተደጋጋሚ ገልጿል። የኢልሃን ኦማር ንግግሮችም የአንድ ወገንና ሚዛናዊነት የጎደላቸው በማለት ውድቅ ያደርጋቸዋል። ይህን የሶማሊያ ዲፕሎማሲያዊ ጫና ለማክሸፍም የኢትዮጵያ ዲፕሎማቶችና በዲያስፖራ የሚገኙ ደጋፊዎች በኮንግረስ አባላቱ ላይ የማሳመን ስራዎችን ይሰራሉ። በተለይ የኢትዮጵያ አሜሪካውያን የሲቪክ ማህበራት በኢልሃን ኦማር የምርጫ ክልል ወይም ሚኔሶታ ሳይቀር ተጽዕኖ ለመፍጠር እቅዶችን በመንደፍ እየተንቀሳቀሱ ይገኛሉ። በኢልሃን ኦማርና በአምባሳደር ቲቦር ናጂ መካከል የተደረገው የቃላት ልውውጥ የአፍሪካ ቀንድ የፖለቲካ ሁኔታ ምን ያህል ስስ፣ ውስብስብና በቀላሉ የሚቀጣጠል መሆኑን ያሳያል። ኢልሃን ኦማር በዲሞክራሲ ስም የምታደርገው ዘመቻ ከጀርባው የሶማሊያን ብሔርተኝነትና የቀጠናውን የባህር በር ፍጥጫ ያዘለ መሆኑን የፖለቲካ ተንታኞች ይስማማሉ። በሌላ በኩል እንደ ቲቦር ናጂ ያሉ አንጋፋ ዲፕሎማቶች የሚሰጡት አጸፋ ምዕራባውያንና ትውልደ አፍሪካውያን ፖለቲከኞች ስለ አፍሪካ ሲናገሩ ሊኖራቸው የሚገባው ሚዛናዊነት የሚያስታውስ ነው። በቀጣይም የኢትዮጵያ መንግስት በቀጠናው ላይ የሚወስዳቸው ስልታዊ እርምጃዎችና የምርጫ ሂደቶች እየጠነከሩ በሄዱ ቁጥር በዋሽንግተን የሚገኘው የኢልሃን ኦማር ወገንተኛ የፖለቲካ ጩኸት መበርከቱ እንደማይቀር ይታመናል። ኢልሃን የዚህ ዘመቻ ፊት አውራሪ ሆናለች። የኢልሃን ኦማር ታሪክ እንደ ብዙ የሶማሊያ ሴት ልጆች በጀብዱ የተሞላ ነው። ከስደተኛ ካምፕ እስከ ትልቁ የአሜሪካ ኮንግረስ ይዘልቃል። የከሸፈ መንግስት ማሳያ ከሆነችው ሶማሊያ እስከ ተጠናከረ መንግስት ተምሳሌቷ አሜሪካ ከፍተኛው የስልጣን አካል ይደርሳል። ዛሬ የኢልሃን ኦማር ስም በዓለም ፖለቲካ ውስጥ ብዙ ክርክርና ተቃውሞ የሚያስነሳ ነው። በተመሳሳይ ጊዜ በሚሊዮኖች ሰዎች የሚደገፍ ማንነት አላት። ትውልደ ሶማሊያዊቷ ኢልሃን የትጋት የጽናትና የለውጥ ታሪክ ባለቤት ተብላም ትወደሳለች። ኢልሃን ኦማር ጥቅምት 4 ቀን 1982 ሲሆን በሶማሊያና ከተማ ሞቃዲሾ ተወለደች። ሕፃንነቷ ግን ሰላም አልባ ነበር። በሶማሊያ የተነሳው የውስጥ ጦርነት ቤተሰቧን እንደ ሚሊዮን ሶማሊያውያን በታተነው ቤት ሀብትና የተለመደ ህይወት በዚያን ጊዜዋ ሶማሊያም ጠፋ። ጦርነቱን ለማምለጥ ኢልሃን ኦማር ከቤተሰቧ ጋር ወደ ኬንያ ተሰደደች። በዚያ ለብዙ ዓመታት በስደተኛ ካምፕ ውስጥ ኖረች። ያ የኢልሃን ዘመን የረሃብ የፍርሃትና የእርግጠኝነት ማጣት መገለጫዎች ነበር። ነገር ግን በዚህ ከባድ ሁኔታ ውስጥ የሰው መብት ምን እንደሆነ በአይኗ እያየች እንዳደገች ተጽፏል። ቆንጂት በተወለደች በ13 ዓመቷ በ1995
ከቤተሰቧ ጋር ወደ አሜሪካ ተጓዘች። አዲስ ሀገር፣ አዲስ ቋንቋ፣ አዲስ ባህል፣ ሁሉም ነገር ለኢልሃን እንግዳ ነበር። በመጀመሪያ እንግሊዝኛን መናገር እንኳን አትችልም ነበር። ነገር ግን በትምህርት ላይ ትኩረት በመስጠት በፍጥነት አደገች። በኮሌጅ ዘመኗ ኢልሃን ኦማር በማህበራዊ ጉዳዮች ላይ በጣም ተነሳሽ ሆነች። የስደተኞች መብት፣ የሴቶች ፍትሃዊነትና የአናሳ ማህበረሰቦች መብት ዋና ጉዳዮቿ ሆኑ። እዚያ ነው ቆንጆይቱ ሶማሊያዊት ፖለቲካ ለለውጥ መሳሪያ መሆን ትችላለች ብላ ያመነችው። ኢልሃን ኦማር መጀመሪያ በአካባቢያዊ ፖለቲካ ተሳትፏን ጀመረች። በኋላ የሚኒሶታ የክልል ምክር ቤት አባል ሆነች። ይህ ለሷ ታላቅ እርምጃ ነበር። ምክንያቱም ከስደተኛ ካምፕ ወጣ የህግ አውጪው መሰረት ውስጥ መቀመጥ ቀላል አይደለም። 2018 የግሪጎራ ዓመት ሲመጣ ኢልሃን ኦማር ወደ አሜሪካ ኮንግረስ ተመርጣ በመግባት አስደማሚ ታሪክ ሰራች። የመጀመሪያዋ ሶማሊ አሜሪካዊትና የሙስሊም ሴት መሆኗ በዓለም ዙሪያ ትኩረት ሳበ። ሂጃብ በመልበስ በኮንግረስ መቆም እንኳን ለአሜሪካ ፖለቲካ ታሪካዊ ነበር። ኢልሃን ኦማር በግልጽ ንግግሯ ትታወቃለች። ቃላቷ ሲወናጨፉ አጃይብ ያሰኛሉ። ስለ ውጭ ፖሊሲ፣ ስለ ጦርነት፣ ስለ እስልምና እንዲሁም ስለ ሰው መብት ያላት አቋም ብዙ ጊዜ ክርክር ያስነሳል። ያም ሆኖ አንዳንዶች እንደ ጀግና ይመለከቷታል፣ ሌሎች ግን በጠንካራ ቃላት ይቃወሟታል። የተባለው ሁሉ ቢባል የኢልሃን ኦማር ታሪክ አንድ ነገር ያስተምራል። ሁኔታ ሰውን ሊገድብ ቢችልም ህልምን መገደብ አይችልም። ከጦርነትና ስደት ጀምሮ እስከ ዓለም አቀፍ መድረክ ድረስ መድረሷ ለብዙ ወጣቶች በተለይ ለሶማሊያዊያት ሴቶች ተስፋ ነው። የኢልሃን ኦማር ታሪክ የሴት ኃይል፣ የስደተኛ ጽናትና የፖለቲካ ለውጥ ምሳሌ ነው። ብዙዎች ይጠሏትም ይቃወሟትም ይሆናል፣ ግን በዘመናችን ፖለቲካ ውስጥ ያላትን ተጽዕኖ መካድ አይችሉም። የኢልሃንን ስንመለከት የሶማሊያዊያት ሴቶች ጀግንነት በጉልህ ይታየናል። የቀድሞው የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ደግሞ ስለ ኢልሃን ኦማር አገር ልጆች እንዲህ ይላሉ። የሶማሌ ሴቶች ከወንዶች ይልቅ ኃይለኞች ናቸው። እንዴት ይሄ ሰው ሲናገር ዝም ትላለህ ብላ ታዋጋለች። የሶማሊያ ሴትን ያህል ኃይለኛ በየትም የሀገራችን ክፍል ያለ አይመስለኝም። ሴቶቹ የቤቱ መሪዎች ናቸው። ከብቱን የሚጠብቁ እነርሱ ናቸው። የሚያርዱ እነርሱ ናቸው። ምግብ የሚሰሩ እነርሱ ናቸው። የወንዱ ስራ ጠመንጃ ይዞ መቆም ነው። ስራ የለውም። ሴቶቹ ግን ስለሚሰሩና የቤቱ ባለቤት ስለሆኑ ይሰማቸዋል። በወንዶች ላይ የበላይነት አላቸው። በጦርነቱ ወቅት ከኋላ ሆነው የሚሸሽ ወንድ ካጋጠማቸው የት ነው የምትመለሰው? ና እዚህ ውስጥ ገባ ብለው ቀሚሳቸውን እያመለከቱ የሚያዋጉ ናቸው። ግልጽ ናቸው። በሰላምና በፍቅር በቀልድ ሲቀርቧቸው የሚወደዱ ናቸው። ሲጠሉ ከላይ እንዳልኩት ነው። ምስራቅ ኢትዮጵያን የምስራቅን ሰውና የዚያና አካባቢ ነገር ሁሉ የሚወዱት መንጌ ይህን የነገሩት ለይታገሱ ጌትነት ገበየው ነው። የስደተኛው መሪ ትረካዎች የተሰኘው መጽሐፉ ላይ አስፍሮታል። ኢልሃን የኒያ ዘር ናት። አበቃን። ሰላም ይስጥልን።